ጉድ 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 ያሬድ ነጉና ዳናይት መክብብ ፍቅረኛሞች ናቸው። ወይኔ ወይኔ ወይኔ! አረ የማይታሰብ ነው። ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የሰላምት ምንድን ተከታዮች እንዴት ናችሁ? ሆነ ያለው እግዚአብሔር የተመሰገነ ሰላማችሁ ይብዛ እያልኩኝ እንግዲህ አሁን ይዤላችሁ የመጣሁት በፌስቡክ ሲዟዟር ያየሁት ቪዲዮ ነው ማለት ነው። እሱ ምንድነው ዳናይት እንደዚህ ነው እንጂ እንትና ያሬድ ነጉ ከሷ ላይ ከጭኗ ላይ ወደቅ ብሎ በቦዲ የሆነ ፊልም እያዩ በቃ አቅፏት ምናምን ጉድ 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 ጉድ። እኔ እኮ ማለት እስካሁን እንዴት እኔ በቃ ምንም ነገር በቃ እኔ የሆነ ፍቅረኛ ነበረች ልቤን ሰብረው ሄደች አለ ማለት ነው። ከየሆነ ከሰይፉ ቀርቧል ነበረ ልቤን ሰብረዋለች ማለት እኔ ጎድቻታለሁ ነው ያለው። ጎድቻታለሁና ልቤን ሰብረው ሄደች ነበር ያለው። አሁን ከዳናይት ጋራ መጡ። ጉድ ጉድ ጉድ። እናንተ ምን ትላላችሁ? ምን ትላላችሁ እናንተ? ወይኔ 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 ወይኔ! ግን ይጣመሩ እውነት ቢጣመሩ ደስ ይላሉ ቢጣመሩ ማለት ነው። ግን እነዚህ አርቲስቶች ግን ለምንድን ነው ተሎ የማያገቡት? ደግሞ ተሎ ያገቡም ደግሞ ካገቡ ደግሞ ባላቸው አይበረክትም። ለምንድን ነው ግን እስኪ ማለት እኔ ጥያቄ አለኝ ማለት ነው። ባላቸው አይበረክትም። ምክንያቱም ብር ስለሚያገኙ የሆነ ሁሉ ነገር እኔ በቃ ብር ስላለኝ የፈለኩትን አደርጋለሁ። ያኔ ለባላቸው አይታዘዙም አይገዙም መሰለኝ ማለት ነው። እና ለዛ ነው። እና ደግሞ የሶሻል ሚዲያ የሚባለው መጥፎ ነው ይባላል ማለት ይሄ በትዳር ላይ የሆነ በቃ ምላስ ጥሩ አይደለም። እዩኝ ማለት በጣም ጥሩ አይደለም። እና ብዙ ጊዜ አሁን ላይ እየታየ ያለው በእውነት ያስጠላል። እሱ ምንድነው እኔ ሲንግል ማመናኝ እኔ እንደዚህ ነኝ እኔ ማግባት አልፈልግም እኔ በዚህ እንዴ ብታጉ ለራሳችሁ ነው እንጂ ሰው ለኮ ለእናንተ ሆነ አግቡ ምናምን የሚላችሁ እንጂ ሚሊዮን መቀደም ሰውዬ ነበር። እኔ ልጅ በቃ ከሁን በኋላ እኔ በፍጹም ምን ያላገባም በቃ ምን በፍጹም አላገባም ማለት መሮኛል፣ ሰልችቶኛል፣ ምንም ነገር አላገባም አልፈለግም ብሎ ቁጭ ጉድ 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 አስቡ ማለት ነው። ታዲያ አንተ ባታገባ ሰው ማለት ትዳር የተባረከ ትዳር ስለሆነ ትዳር እግዚአብሔር የፈቀደው የተባረከ ስለሆነ ነው ሰው አግባባ የሚል። እኔ በልጅነት የጨርሻለሁ እንደ ኮንትራት ካለ አስቡ። ይህ ነገር ግን ሚዲያ ላይ የሚወራ ነገር አይደለም። ኮንትራት ልክ አስቡ። ልክ የሆነ ቤት እንደሚሰራ ሰው የ3 ወር የ5 ወር የሆነ በቃ ለስሜት ብቻ የሚደረግ ነገር ማለት ነው። ይሄ ደግሞ እየበዙ እየመጡ ነው። አንቺ ምንድነሽ? እኔ ሲንግል ማመን የሆነ እንደ ኩራት የሚያሳዩ ሰዎች አሉ እንዲያሳዩ። እና ይሄ በእውነት በጣም ነውር ነው፣ አይደረግም። ሲጀመር ሲንግል ማም ግዴታ ሲኮን ነው እንጂ ዝም ብሎ በቃ ሲንግል ማም መሆን ደስታ አይሰጥም። እውነት ለመናገር ደስታ አይሰጥም። ልጆቻችሁ በጣም ይከፋሉ፣ በጣም ማለት ነው። በጣም ይከፋሉ፣ በጣም ነው የሚከፉት። ስለዚህ እንደዚህ የምታደርጉ ሰዎች ማለት ነው እኔ ሲንግል ማመን ራሳችሁን ብፈትሹ እኔ አላገባም እንዴ ብታጋ ሚዲያ ላይ አትምጡ። በቃ አትናገሩ። ሰው ለእናንተ ስለሚያስብ ነው እንደዚህ የሚለው ማለት ነውና እና ዳናይትና ያሬድ ነጉ ነቃኛ ፍቅረኛሞች ነን ብለው በራሳቸው ፖስት አድርገው መጡ። ወይኔ እውነት ይመሳሰላሉ ማለት ነው። በቃ ቢጋቡ ከለራቸው ምናምን ይመሳሰላሉ። ያው እሷማ ቴሌቪዥን ውስጥ ስለምትሰራ በቃ ቅን ትላለች። በጣም በቃ የምትለብሰው ልብስ ፎርማ ምናምን በጣም ታምራለች ማለት ነውና ያሬድ ነጉ ደግሞ ወንድ ነገር ነው እና በጣም ነው ደስ የሚሉት። በጣም ደስ ይላሉ ማለት ነው። ይጋቡ ውለዱ ተጋቡ ውለዱ። አንቺ አሁን 30 አመት በላይ ሆነሻል። አሁን ተጠየቂ የአርቲስቱ እድሜ ግን ለምንድን ነው የሚደብቁት? 30 እኮ አይሉም 22 ነው በቃ። የዛሬ አመትም ሲጠየቁ 22 የዛሬ እንትንም ሲጠየቁ 22 እና ያሬድ ነጉ በባለፈው ማረሚያ ቤት ስንት በሬ ገዝቶ ሄዶ ማነጋገሪያው ነበር እየጻፈረ ምናምን እና ጥሩ ሰው ነው። በባለፈው ራሱ የሆነ እንትን ነበረ የሆነ በዛ በመሬት መንቀጥቀጥ የዛሬ አመት አካባቢ ማለት ነው እንትን እያለ ነበር። የዛሬ አመት አካባቢ ራሱ እዛ ሄዶ ታሙ ምናምን እና ጥሩ ሰው ነው። ይሄ ደግሞ ላንቺ ይገባሻል ዳናይት። መቼም ፍቅረኛ ነው ፍቅረኛ አይደለም አትይም? እርግጠኛ ነኝ ፍቅረኛ አይደለም ምናምን አትይም። ለምን መሰለሽ
እንደዚያ ብላችሁ ተነስታችሁ ፍቅረኛ አይደለም ብትይ ማንም አያምንሽ። እውነት ለመናገር ማንም አያምንሽም። እና በጣም ያምራሉ። እና ያለፈው ደግሞ የወንድሙ የሷ ወንድም ማለት ነው። ወንድሙ አይደለም ያክስቷ ልጅ ነው፣ ያጎቷ ልጅ ነው፣ ያ ዘማሪው ማለት ነው። እና ግን ማለቴ ይመሳሰላሉ። እዚህ ላይ የሆነ እንትን አለ፣ እዚህ ላይ የሆነ እንትን አለባቸው ማለት ነው። እና በጣም ጎበዝ ናት፣ ጠንካራ ሴት ናት በስራዋ። በቃ ማትሄድበት ሀገር የለም። ከቃና ጋራ ትሄዳለች እውነት ለመናገር ግን ቃናን ማየት በጣም የሚያጃጅል በጣም የሚያስጠላ ማለት እነሱ ለራሳቸው እንግዲህ የሆነ ቀጠሮ አለ እስከ መስከረም ድረስ አይቀጥል የሚለው ከበዛ ሊዘግ ይቀጥል የሚለው ከበዛ ሊቀጥል ተባብሯ እስከ መስከረም ስንት ነው ብቻ አላስታውስም። እና ብዙ ጉርሻ ፖስቶት ነበረ እና በጣም ብዙ ይቀጥል ነው ያለው። ለምን ሰውን እያበላሸ ነው። ምንም ጥቅም የለውም። ምንም ማለት ነው ምንም ጥቅም የለውም ምንም። ስለዚህ ጥቅም ስለሌለው እንትን አለ በቃ እንትን ሊለው ነው እሱ ማለት ሊቆርጠው ነው ማለት ነው። ስለዚህ ለዛ ደግሞ ጥሩ አይደለም። አው ይቁረጠው ማለት በቃ ይቁረጡት። ምን ያደርጋል? ዛሬ አንድ ፊልም ሲጨርስ ነገ አንድ ፊልም፣ ዛሬ አንድ ፊልም በቃ ጭካኔ ምናምን ነው እንጂ ምንም የሚያስተምር ነገር የለም። የቃና ፊልም እውነት ለመናገር የሀገራችን ፊልም ሲጀመር ሰው አሁን ፊልም ስልኩ ላይ ነው በቃ ምንም እንትን አይደለም፣ የሚያጓጓ ነገር አይደለም። ደግሞ ጥቅም የለው። በቃ ብሯችሁን በጣም ነው የሚበርዘው። በቃ በጉጉት ትዳራችሁን ታጣላችሁ። በቃ ከደረሰ ሰዓቱ የድራማው ደረሰ ታላላችሁና ምንም ጥቅም የለውም። የሆነ ሰዓታችሁን ይጨርሳል። ምንም ነገር የሆነ ሀገራችን እንትን ቢታይ የሀገራችን ድራማ የሚሰራን ማየት ነው። ተከታታይ ድራማ አለ ያውን በጣም ደስ ይላል እንጂ የነሱ በቃ ምንም የሚያስተምር ነገር የለውም። መጨካከንን፣ መደባደብን እንትን ማለትን ነው የሚያስተምረንን እንጂ ሌላ ነገር አያስተምረንንም። እውነት እንናገር ከተባለ ማለቴ ነው። እና እንደዛ ይመስለኛል። እንደዛ ነው ማለቴ እንደዛ ነው ያለው ነገር እንደዛ ነው። ጥሩ አይደለም። እንደዚህ አታድርጉ። ጥሩ አይደለም። እኛም ፈልግም እና እንግዲህ መልካም የፍቅር ጊዜ ሆንላችሁ። ዳናይትና እንትና ማለት ነው ያሬድ ነጉ በጣም ታመራላችሁ። በጣም አመጣውራት በነጭ ወዲህ ይሄ ነገር ግን ለምንድነው ግን የምትነቀሱት? ማለት እዚህ ላይ ለምን ትነቀሳላችሁ? እኔ እንኳን እዚህ ላይ ጠባሳ ላይ ከጠባሳ ይነቀስ ነበር። ፈራው ደግሞ ቢነሳብኝ ብዬ ማለት ነውና አትነቀሱ። እውነት ለማናገር ጥሩ አይደለም። እውነት ጥሩ አይደለም። አትነቀሱ። ይቅርባችሁ። እኔ የምላችሁ ይቅርባችሁ። ጥሩ አይደለም። ለእናንተ አትነቀሱ ነው። ምንም የሚያምር ነገር የለም። ምንም አያምርም። እና እንደ ወንድ ነገር ነው። ስፖርት ይሰራል፣ እሷም ስፖርት ትሰራለች። በቃ በጣም ደስ ይላል። በጣም ነው የምላችሁ። ስፖርት እሱም ይሰራል፣ እሷም ትሰራለች። ያለው ነገር በእውነት በጣም ነው ደስ የሚለው። ብቻ እግዚአብሔር የተመሰገነ ይሁን። ቀጥሉ፣ ፍቅራችሁ ይቀጥላል እላለሁኝ። ቤተሰብ አዲስ ቻናል ነው ማለት ቪዲዮን እስከ መጨረሻው ኮሜንት ብቻ ጽፋችሁ አትሂዱብኝ እላለሁኝ። ቤተሰብ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከ መጣ ድረስ መልካም ቆይታ